የዘማሪት ሶፊያ ሽባባው እውነት። ዘማሪት ሶፊያ ሽባባው የኦርቶዶክሳውያን መምህራንን ወቀሰች። ዘማሪቷ ወደ ኦርቶዶክስ አልመለስም ብላለች ተብሎ ከሰሞኑ ሲሰራጭ የነበረው መረጃ ሐሰት ነው በማለት መረጃውን አስተባበለች። ዩቲዩብ ቤተሰቦቻችን እንደምንሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችን ከሰሞኑ በእጅጉ መነጋገሪያ ሆኖ ስለነበረው ርዕሰ ጉዳይ ማለትም ስለ ዘማሪት ሶፊያ ሽባባው ልናነሳላችሁ ወድናል። ዘማሪት ሶፊያ ሽባባው ወደ ኦርቶዶክስ ተዋሕዶ አልመለስም ብላለች በሚል በሷ ስም የተሰራጨው መረጃ ሐሰተኛ ስለመሆኑም ተናግራለች። ታዋቂዋ ዘማሪት ሶፊያ ሽባባው በስሟ በተከፈተ የውሸት የፌስቡክ ገጽ ሲሰራጭ የነበረውና ወደ ኦርቶዶክስ ቤተክርስቲያን የማልመለስበት ምክንያቶች የሚል ይዘት ያለውና 10 ነጥቦችን ያሰፈረ ጽሁፍ እንዳላሰፈረች ወይንም ደግሞ እንዳላሰራጨችና ይህንንም ጽሁፍ ፈጽሞ እንደማታውቀው በመግለጽ ማስተባበያ ሰጥታለች። ድምጻዊቷ በማስተባበያዋ ላይ እንደገለጸች ከሆነ ሶፊያ ሽባባው በሚል የተሳሳተ እንግሊዘኛ ፊደል አጻጻፍ የተከፈተ የውሸት አካውንት እንግዲህ እርሷ ያለለችውን እንደተናገረች አድርጎ እያሰራጨ እንደሚገኝም ገልጻለች። ዘማሪቷ እንደተናገረችውም ከሆነ እንግዲህ የራሷ ትክክለኛ ገጽ ሶፊያ ሽባባው የሚል ስያሜ እንዳለውና በትክክለኛው የእንግሊዘኛ ስፔሊንግ እንደተጻፈም ጭምር ተናግራለች። በውሸት ገጹ ላይ የተሰራጨውን መረጃ ተከትሎ እንግዲህ አንዳንድ የኦርቶዶክሳውያን መምህራን እውነት መስሏቸው የሰጡትን ምላሽ እንዲሁም ደግሞ ያሰፈሩትን ጽሁፋቸውን ምላሻቸውን መመልከቷንና በእጅጉ በምላሻቸው እንዳዘነችና እንዳሳዘናት ጭምር ተናግራለች። እኔ ከኦርቶዶክስ ቤተክርስቲያን ወጥቻለሁ ብዬ ተናግሬ ስለማላውቅ ወደ ቤተክርስቲያኗ የማልመለስበት ምክንያት ብዬ የምዘረዝረው ነገር ፈጽሞ ሊኖረኝም አይችልም በማለትም ተናግራለች። ይህንንም ጉዳይ እንዲህ ባለ መልኩ አስተባብላለች። ዘማሪቷ እንደገለጸችው ከሆነ ለዚህ ጉዳይም አጽንኦት ሰጥታም ተናግራለች። በቅርቡም በራሷ ገጽ ላይ የግዕዝ ቅዳሴዎችን መለጠፏን ተከትሎ ይህንንም አጋጣሚ በመጠቀም ሰዎችን ለማቃቃርና ውዝግብ ለመፍጠር ሆን ተብሎ የተሰራ ሴራ መሆኑንም ጠቁማ አልፋለች። ሶፊያ አክላም እንደተናገረችው ከሆነ እናቷ በሆነችው ቤተ ክርስቲያን ላይ ጥያቄ ቢኖራት እንኳን እንደ ልጅ በአክብሮት ከመጠየቅ ውጪ ለክርክርና ለንትርክ የሚዳርግ ድፍረትም ሆነ ፍላጎት እንደሌላት ጭምር ተናግራለች። ቅድስት ቤተ ክርስቲያንንም ልክ እንደ እናቷ እንደምትቆጥራት ጭምርም ገልጻለች። ይህንንም መረጃ እንግዲህ ዘሀበሻ ታዲያ ሶፊያ ሽባባው በዚህ ጉዳይ ላይ ባሰፈረችው ሀሳቧ ላይ ወደ ኦርቶዶክስ የማልመለስበት ምክንያት ይህና ያ ነው ብላለች እየተባለ በስሜ እየተጻፈ ፖስት የሚደረግ ጽሁፍ ብዙዎችን ሲያከራክር አልፎም ተርፎ ደግሞ የኦርቶዶክስ መምህራን የኔ ጽሁፍ እንደሆነ አምነው ተቀብለው ለኔ የማይገባኝን መልስ ጭምር ሰጥተውበት አይቼ በእጅጉ አዝኛለሁ በማለትም ተናግራለች። የኔ ትክክለኛ ስም ወይንም ደግሞ ፔጅ ይህ አይደለም ያለችው ሶፊያ ሽባባው በዚህ ፔጅ ላይ የውሸት አካውንት ሁል ጊዜ ያላልኩትን አለች በማለት ለክርክርና ለንትርክ ሲዳርገኝም አያለሁ በማለትም ከዚህ ቀደም ተፈጥሮባት የነበረ ክስተት ወይንም ደግሞ የውሸት መረጃ እንዳለም ጭምር ተናግራለች። ሰሞኑን ደግሞ የግዕዝ ቅዳሴዎችን ፖስት በማድረግ ወይንም ደግሞ በራሴ ፔጅ ላይ በመለጠፌ ምክንያት ተወዛግበው መሆንም አለበት ይህንን ያደረጉት ከኦርቶዶክሳውያን ጋር ለማቃቃር ይሁን ለማማማር ወደ ኦርቶዶክስ የማልመለሰው ለዚህና ለዚያ ነው አለች እያሉ ደጋግመው እየለጠፉ ስሜን የሚያጠፉ ግለሰቦችም ከዚህ ጉዳያቸው ይጠንቀቁ በማለትም ተናግራለች። ሶፊያ ሽባባው እንደተናገረችው ከሆነ የውሸት እየሆነ
ስለሆነ ሼርና ኮመንት የምታደርጉ አካላትም ከዚህ ተግባራችሁ ብትጠነቀቁ መልካም ነው በማለትም ተናግራለች። እኔ ከኦርቶዶክስ ቤተክርስቲያን ወጥቻለሁ ብዬ ስለማላውቅ የማልመለስበት ምንም አይነት ጉዳይ የለኝም፣ እንዲህ አይነቱንም ሀሳብ ልጽፍም አልችልም በማለትም ተናግራለች። እንደሚታወቀው እንግዲህ ይህንንም ውዝግብ ያስነሳው 10 ምክንያቶች ወይንም ደግሞ 10 ነጥቦችም ሰፋ ብለው ተብራርተው ከዚህ ቀደም በተለያዩ የፌስቡክ ገጾች ላይ ሲሰራጩ እንደነበረ እናስታውሳለን። ከነዚህ መካከል እንግዲህ ጌታ ኢየሱስ ብቻ አዳኝና አስታራቂ እንደሆነ ስለማምንና ከእርሱ ውጪ እንዳላመልክ መጽሐፍ ቅዱስ ስለሚያስተምረኝ እንዲሁም ደግሞ መዳን በጸጋ እንጂ በሰው ጥረት እንዳልሆነ መጽሐፍ ቅዱስ ስለሚያስተምረኝና ልጅነትን በእምነት እንጂ በ40 ቀንና በ80 ቀን ጥምቀት እንደማይገኝና ጥምቀት ያላመኑ ሰዎች ብቻ የሚፈጽሙት ስርዓት እንደሆነ መጽሐፍ ቅዱስ ስለሚያስተምረን የጌታ እራትን በተመለከተ እንዲሁም ደግሞ እግዚአብሔር ኃጢአተኞችን ስላስተሰረየ በልጁ ደምም ኪዳን እንደገባ እንጂ ለየትኛውም ፍጡር ቃል ኪዳን እንዳልገባ የፍጡሩን መልጃ እንደማትቀበል እንዲሁም ስግደት ለእግዚአብሔር እንጂ በእጅ ለተቀረጸ ምስል መስቀል ወይንም ደግሞ ታቦትና ስዕል መስገድ እንደማይገባ የተለያዩ ሀሳቦችን መዝሙርን በተመለከተ የተለያዩ ቅድስት ቤተክርስቲያናችንን የሚነኩ ሀሳቦችን በመጻፍና በማስፈር ነው። እንግዲህ እነዚህን 10 ነጥቦች በመዘርዘር ነው ሶፊያ ሽባባው ወደ ኦርቶዶክስ ተዋህዶ ቅድስት ቤተክርስቲያን የማልመለሰው በዚህ ምክንያቶች ነው። ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እነዚህን ስርዓቶች ስለምትቀበል ስለምትፈጽማቸው እኔ ደግሞ እነዚህን ስለማልቀበል ወደ ቅድስት ቤተክርስቲያን አልመለስም ብላለች በሚል ነው እንግዲህ ከዚህ ቀደም እነዚህ 10 ነጥቦች ተዘርዝረው በተለያዩ የፌስቡክ ገጾች ላይ ሲሰራጩና እንዲሁም ደግሞ የተለያዩ ግለሰቦች ሲቀባበሉና ምላሽ ሲሰጡበት የቆዩት። ታዲያ ይህንንም በተመለከተ ነው እንግዲህ በርካታ የቅድስት ቤተክርስቲያናችን መምህራን፣ አገልጋዮች እንዲሁም የቅድስት ቤተክርስቲያናችን ምእመናን ጭምር ለዚህ ጉዳይ ምላሽ ሲሰጡ የሰነበቱት። አንዳንዶች በፌስቡክ ገጻቸው ላይ እንዳሰፈሩት ከሆነ ለሶፊያ ሽባባው መልስ የሰጡ ሲሆን ወቅት እየጠበቅሽም ወደ ኦርቶዶክስ የማልመለስባቸው ነጥቦች እያልሽም አትሰንዝሪ፣ በተደጋጋሚ ደጋግመሽ የምትለጥፊያቸውም ሀሳቦች መልስ የመፈለግ ፍላጎትሽን የሚያሳዩ ከሆነም ከእውነታው ጋር የሚዛመዱ ነጥቦችን በአንድ ወገን በማጠናቀቅ ክርስቲያናዊ ምላሽ በመጨረሻም ደግሞ ራስሽን እንድትጠይቅ የሚያደርጉ መሰረታዊ ጥያቄዎችን ጭምር እያስቀመጥሽ ብዙዎችን አታወዛግቢ በማለትም ምላሽ ሰጥተዋትም ነበር። እንግዲህ ምላሻቸውን ካሰፈሩት መካከል ለዘማሪት ሶፊያ ሽባባው ከቅድስት ቤተክርስቲያናችን ወገን በመሆን ምላሽ ከሰጡት ሰዎች መካከል እንግዲህ ለዘማሪት ሶፊያ ሽባባው ምላሻቸውን ከሰጡ የቅድስት ቤተክርስቲያናችን አገልጋዮች ወይንም ምላሻቸውን በፌስቡክ ገጻቸው ላይ ካሰፈሩት መካከልም ማርያማዊት ሄኖክ የተባለች የኢትዮጵያ ኦርቶዶክስ ተዋህዶ ምእመን የሆነች እንስትም ለሶፊያ ሽባባው ምላሽም ሰታት እንደነበር እናስታውሳለን። በምላሿ እንደገለጸችው ከሆነ እንግዲህ ያቀረብሽው 10 ነጥቦች የተመሰረቱበት መከራከሪያ መጽሐፍ ቅዱሳዊ ሳይሆን በ20ኛው መቶ ክፍለ ዘመን መጀመሪያ በ1906 ዓ.ም አሱዛ ስትሪት በዊሊያም ሲሞር የተባለ ግለሰብ የፈለሰፈው ወይንም ደግሞ ስሜታዊነትንና ግላዊ ትርጓሜን መሰረት ባላደረገ መልኩ የፕሮቴስታንት ንቅናቄ የተቃኘ ግላዊ ንባብ ነው። መጽሐፍ ቅዱስ ይህንን ትክክል ነው፣ ይህ ትክክል አይደለም ብላ የቀኖናውን ወሰን የለየችውና እስከ ዛሬ ድረስም ጠብቃ ያቆየችው ቤተክርስቲያን ሆና ሳለች ከመጽሐፍ ቅዱስ ወጥተሽ መጽሐፍ ቅዱስን ልትሞግቺ መነሳትሽ ደፋር ያስብልሻል። እንዲሁም ደግሞ ይህ ስሁት ድፍረትሽ ከኦርቶዶክስ ጋር ብቻ ሳይሆን ከሁሉም ጥንታውያን አብያተ ክርስቲያናት ከሮም ካቶሊክና ከምዕራብ ኦርቶዶክሳውያን ከቀደምት ፕሮቴስታንቶች እንዲሁም ደግሞ ከሌሎች አማኞች ጋር እንኳን የሚያጋጭሽ የኑፋቄ ስብስብ ነው። እንዲሁም ደግሞ አንቺ የቆምሽበት መሰረት የግኖስቲኮች አውዳሚ መንገድ የሚከተል ሲሆን ይህንንም አመለካከትሽን እንግዲህ በዓለም ዙሪያ ክርስቲያን እንዴት እንደተገደለ እንደሆነና አንቺን ብትሆኚ እውነትን ከተቀበለችው ታሪካዊት ቤተ ክርስቲያን ሳታውቂ ወጥተሽ የጠፋሽ መሆንሽን የሚያሳዩ ነጥቦች መሆናቸውን አይቼበታለሁ በማለትም ላነሳቻቸው ነጥቦች ወይንም ደግሞ ሶፊያ ሽባባው አንስታለች ለተባሉ 10 ነጥቦች ምላሽ ጭምር በመስጠት እንግዲህ ማርያማዊት ሄኖክ የተባለች ግለሰብም ለሶፊያ ሽባባው ምላሽም ሰጥታለች። እንግዲህ ቀደም ሲል ሶፊያ ሽባባውም በቅድስት ቤተክርስቲያን በኦርቶዶክስ መምህራን አዝኛለሁ
ያለችው እንዲህ አይነት ምላሾች አንስታለች መባሉን ተከትሎ ነው እንግዲህ ይህንንም ጉዳይ በተመለከተ ምላሿን ሀሳቧን የሰጠችው ዘማሪት ሶፊያ ሽባባውም ይህንን ለጻፉ ግለሰቦችም ጭምር ማስጠንቀቂያዋን በመስጠትም አብቅታለች። እንግዲህ ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ በዘማሪት ሶፊያ ሽባባው ዙሪያ በተነሳ ሀሳቦች ላይ የፈጠሩ ውዝግቦችን አንስተን ያስቃኘናችሁ ዝግጅታችን ይህንን ይመስል ነበር። በሌላ ፕሮግራም እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን። ያላችሁን ማንኛውም ሀሳብ አስተያየት በመልእክት መስጫ ሳጥናችን ላይ አስፍሩልን እንላለን። ሰናይ ጊዜ